ይገርማችሁ ግን የደስታ ምንጭ ነው ብላችሁ የምታስቡት ሰው የሐዘናችሁ ምንጭ ሲሆን ሰላም አለይኩም ውድ ፋንድሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አለሁላችሁ። ፍቅሮቼ፣ ማሮቼ፣ የኔ ሁሉ ነገሮች የስድስት ዓመት ከምናምን ቤተሰቦቼ እንዲሁም አዳዲስ የመጣችሁ ቤተሰቦቼ እንዴት ናችሁ? ጠፋሁ። ይሄው በወሬ ነው ዛሬ ቪዲዮን ፖስት እንደምታውቁት ለ3 ወር ዩቲዩብ ስለቀጣይ ፖስች አይለኝም። በቃ ያስጠላኛል። በነፃ መስራት ታውቃላችሁ፣ ይደብራል። በቃ እና ዛሬ የሆነ ነገር ይዤላችሁ መጥቻለሁ። ሳውዲ አረቢያ ለምትኖሩ በሙሉ ለማንም ምን የሚሆን ነገር ነው እና ተጠቀሙበት፣ ፍቅሮች ተጠቀሙበት። እሺ ምንድን ነው እምላችሁ ሳውዲ አረቢያ ላይ አንድ ሰው የራሱን ሱቅ በስሙ ከፍቶ መስራት አሁን የመጣ ነው። እሺ አሁን መንግስቱ የፈቀዳቸው ሙሉ ዝርዝሮቹን በአረበኛው እንዳለ ወደ አማርኛ ዙር ይዤላችሁ መጥቻለሁ። ሁሉም ቃል በቃል ነው የምነግራችሁ። እሺ ሳውዲ አረቢያ ላይ አሁን አንድ ሰው ሱቅ ከፍቶ መስራት ይችላል፣ በስምሽ ማለት ነው። በስምሽ ሱቅ ከፍተሽ ከላይ ቢጋላው ላይ የምትለጥፊው ምንትንሽም በስምሽም ሄደሽ ከመንግስት ጋር በስምሽ ተፈራርመሽ ሱቅ መክፈት ትችላለሽ። በስምሽ ቪላ ወይም ሹጋ መግዛት ትችያለሽ። መብረክ እንኳን ደስ አላችሁ። ወላይ ሳውዲ አረቢያ ላይ ይሄ የለም ነበር ድሮ፣ በከፊላቸው ምናምን ነበር ቤት እንኳን ሲገዙ ማለት ነው። አሁን በስምሽ ቤት መግዛት ትችያለሽ። በስምሽ ሱቅ መክፈት፣ የልብስ ሱቅ፣ በስምሽ ሱፐር ማርኬት መክፈት ትችያለሽ። በስምሽ ምንም አይነት ነገር ማድረግ እንደሚቻል የዛ ሀገር መንግስት ፈቀደ። ብዙ ነገር አዳዲስ ነገር ሁሉም ይዤላችሁ መጥቻለሁኝ። ተጠቀሙበት። እንግዲህ እዛ ሀገር ላይ መስራት የምትፈልጉ ብሩ ያላችሁ እንግዲህ አክሰሱ ተመቻችቶላችኋል። የሚያስፈልገው ከእናንተ ብቻ ብር ነው። በቀጣይ ደግሞ ለአንድ እንትን ምን ይበቃል የሚለውን ደግሞ ይዤላችሁ እመጣለሁ። እንግዲህ ዛሬም አንዷ ጓደኛዬ ከፍታ አስመርቃለች። ነገም ደግሞ የጓደኛዬ ወንድም እንደዚሁ ያስመርቃል። እሄዳለሁ እንደውም ቦታው ኢንሻአላህ። እስኪ ቪዲዮ ከቻል ቀዳላችኋለሁኝ እና ደስ የሚል ሁኔታ ላይ ነን። ተሻሻለ ሳውዲ ገባችሁ። እስከዛሬ እዚህ ሀገር በስሙ አንድ ሰው ሱቅ መክፈት አይችልም ነበር። ታውቃላችሁ፣ በከፊላችሁ ስም ነው የምትከፍቱ። ቢጋላ ብትሰሩ ምንም አይነት ነገር ብትሰሩ በከፊላችሁ ስም እንጂ በራሳችሁ ስም መክፈት አይቻልም ነበር ሳውዲ አረቢያ ላይ። ሁለተኛ ደግሞ ሳውዲ አረቢያ ላይ ምንድን ነው የማይቻለው? ቤት መግዛት አይቻልም ነበር። ኢማራት ይቻላል፣ ሳውዲ ግን አይቻልም ነበር። አንድ ሀጅ ነብይ በስሙ ቤት መግዛት፣ አሁን ግን ይችላል። የምን በከፊል ገዝቶ ከፊል የከዳኛል ከዳይ ብሎ ማሰብ፣ በስማችሁ ቀጥታ የፈለጋችሁ ጋር ብትፈልጉ ኢማራ ብትፈልጉ መግዛት ትችላላችሁ፣ መሸጥ ትችላላችሁ። በራሳችሁ ገዝታችሁ ሀተ ቤት ገዝቼ እንኳን አስቀምጬ ላታርፍ የምትሉ በቃ ሁሉም ነገር ነው የተመቻቸው። በጣም ደስ ይላል። ታውቃላችሁ ሳውዲ በጣም ነው የምንወዳት። ያላህ ቤት ያለባት ነች። በቃ ሰላም የሚሰማባት ሀገር፣ መልካም ነገር ሁሉ ያለባት ሀገር፣ ኑሮ ርካሽ የሆነባት ሀገር ነች። ዩሮፕ ብትሄዱ፣ ዩኤስ ብትሄዱ፣ የትም ሀገር ብትሄዱ እንደ ሳውዲ አረቢያ ኑሮ ርካሽ የሆነበት ሰላማዊ ህይወት ያለበት በረንዳ ላይ ሰው የማያድርበት ሀገር ብቸኛው ሳውዲ አረቢያ ነች። ሳውዲ አረቢያ ላይ በረንዳ ላይ የሚያድር ሰው አታገኙም። ሌላ ሀገር ግን ኢማራት ብትወዱ፣ ዱባይ ማለት ነው፣ ኤሮፕ ብትሄዱ፣ ዩኤስ ብትሄዱ በየበረንዳው አዳሪው በጣም በቃ እንደዛ ይበዛበት ነው። እዚህ ግን እንደዛ ነገር የለም። የኸይር ሀገር ነች። አላህ እስከ መጨረሻው ይጠብቃ፣ ሰላማን ያብዛልን። እና ይሄን የምትፈልጉ እህቶች ወንድሞቼ መስራት ትችላላችሁ። እና ደግሞ በፊት ባልና ሚስት ሲጋባ አቁሙ ያንን ነገር። እንግዲህ እሱንም ለንገራችሁ። በፊት ባልና ሚስት ሲጋባ በየሹጋው ዝም ብለው ቤተሰብ ላይ ስልክ ደውለው የሆነ ሰው ምን ትስዮ ተወክሎ ተብሎ ቤት ኪራይ ነበር የሚታሰረው። እንደዛ የለም። አሁን በህግ በስነ ስርዓት ባልሽም አንቺም ሄደሽ ተፈራርማችሁ መጀመሪያ ኤምባሲ ትሄዱና ከዛ በኋላ የባልሽና ያንቺ ፈቶ እዛ አለ። አንቺ ተሸፋኝ የምትሆን ትቻለሽ፣ ችግር የለውም። ያንቺ ተገላጭ ምትሆኝና የባልሽ ግን ቀጥታ ይለጠፋል ኤምባሲ በር ላይ ማለት ነው። ለ15 ቀን ፈቶ ይለጠፋል። ከዛ እሱን ተቃዋሚ ሚስት ከሌለው የእንትን በወንጀል ምናምን የማይፈለግ ከሆነ ከዛ በኋላ ትዳርሽን አጽድቀሽ ማግባት ትችያለሽ። እና ከዛ ባልሽ አልፈታም አንቺ ሳትፈልጊው ቀርተሽ ወይም ብር ምናምን ስትፈች አልፈልግም ስትዩ ብር ክፈይኝ
ምናምን ብሎ ነገር የለም። በህግ ነው የተጋባሽው፣ በህግ ሄደሽ ማውለቅ ነው። ድሮ ግን በየሹጋው ስለሆነ የሚጋቡ ዝም ብለው ባላቸው አልፈታም ሲላቸው ብር ከፍለው ይፈታሉ፣ ወይ ኢትዮጵያ ሄደው ነው የሚፈቱት። ሌላ ጉዛንጉዛ። አሁን ግን እንደዚህ ቀርቷል። በህግ ትጋቢያለሽ። ከዛ በኋላ ደግሞ በህግ ካልፈለሽ በህግ ሄደሽ መፍታት ነው። የምን የመፈቻ ብር አምጪ ምናምን ምናምን የለም ፍቅሮቼ። ሌላው ደግሞ የረሳሁት ነገር ቢጋላ ከፍታችሁ ለምሳሌ ወይም ሱፐርማርኬት ማለት ነው እና ከፍታችሁ ወይም ደግሞ የአልባሳት ሱቅ ቡቲክ ከፍታችሁ ከዛ እናንተ መስራት ካልፈለጋችሁ ሸቃላ በስማችሁ እናንተ መዳም ሆናችሁ ሸቃላ በስማችሁ ከኢትዮጵያ ወንድም ሆነ ሴት ማምጣት ትችላላችሁ። ይህ ይፈቀዳል። ልክ እንደ አረቦች እኛ እንዳመጡን ልክ እንደነሱ በራሳችሁ ስም የራሳችሁን ሸቃላ ከኢትዮጵያ ማምጣት ትችላላችሁ። እዚህ ያለ ብትቀጠሩ አሁን ታውቃላችሁ ደመወዟ ውድ ነው ምናምን ነገር በአረብ ቤት ነው የምጠይቃችሁ። ከኢትዮጵያ ግን አዲስ ቀጥታ ብታመጡ ወጋውም ቀለል ያለ ነው እና ያም ተፈቅዷል፣ ይቻላል። ደስ አይልም? ግን አላህ ያሳካልን። እዚህ ሀገር ሀብታም ከሆነን ያኔ የቤት ሸቃላ ብትፈልጊ አንቺ አሁን እንትን ሆነሽ አግብተሽ ባልሽ ሀብታም ከሆነ ቤት ሲያስቀምጥሽ ሸቃላ ከፈለግሽ ልጅሽን የሚያሳድግልሽ ምናምን አንቺ ስራ ካለሽ ከኢትዮጵያ በስምሽ ልክ እንደ መዳም ማምጣት ትችላለሽ። ድሮ አይቻልም ነበር፣ አሁን ይቻላል። ምን ነው ሌላ ብዙ ሁሉም ዘረዝርላችኋለሁና ብዙ ነገር ተገራርቷል። ደስ ይላል። አላህዬ እንግዲህ ሳደረወን ሁልጊዜ በሰላም በቃ ትኖርልን። ሳዑዲ ፎቅ ፎቅ ሳዑዲ ሐቢበቲ حبيبة قلبي بلدي والله أحبها زي بلدي. روحي سعودي، روحي أفداكي بروحي والله. أنا بطعم مودات مدري بطعم حبي لها كبير والله ያልዋሽም እኔ በጣም ከባድ ፍቅር አለኝ ለሳውዲ። በቃ እንደው በቃ የመልቀቅ እንዴት እንደሚከብደኝ ለመልቀቅ ማለት ነው። በተለይ ካሰተ መካ በይቱላሂ الحرام لا حول ولا قوة إلا بالله العلي العظيم። በቃ ሌላ ሀገር ሙምኪን ወደ ሪያድ ምናምን የሚባል ሀገር የምትኖሩ ሙምኪን ለእናንተ ትንሽ ሊቀል ይችላል መልቀቅ ሳውዲን። እኛ ግን እዚህ መካ ምናምን ለምንኖር ሰዎች በቃ በጣም ነው የሚከብደው። ያኔ ሑብ ጅዋ ገልብኪ መልቀቅ አትችሉም። መካማ አሁን እንዳለ ሰው ሁሉ ሱቅ ከፈተ ብታይ ውጭ። አሁን ከተፈቀደ ወዲህ እንዳለ ሴቱ ወንዱ በቃ ባንድ እየሆኑ ጀግና ባልና ሚስቶች ሱቅ እየከፈቱ ሱቃቸው ቁጭ ብለው ይውላሉ ባልና ሚስቶች። እሰይ የመደም ሸቃሎች ተገላገሉ እንዴ! እሷ የወር ስራ ትሄዳለች፣ እሱ በቃ ብዙ ነገር ነበረ ሌላ ሴት ገመጅ ምናምን። አሁን እናቴ ቁጭ ብለው ሱቅ እሷ ካሼሪ ትሆናለች። ቁጭ ብለው አብረው መስራት ነው። አይን እያየች ትውላለች። ሁሉ ነገሯ በሷ ቁጥጥር ስር ሆኖ የት አባቱ ወንድ ልጅ አያርፍም። አመል አለበት። ዳቦ ሌባ ላመሉ ዳቦ ይልሳል አይደል የሚባለው? እና እንኳን ደስ ያላችሁ። እንግዲህ ስሩ፣ እንግዲህ ተባላችሁ ጋር ስሩ ውዶች፣ የፍቅሮቼ ሁላችሁም ባለ ይቃማ ሆናችሁ። ለምሳሌ አንቺ ከሆነ የምትከፍለው በቃ አላችሁ